የኢትዮጵያው ብሔራዊ ባንክ ኤስቢቢ 95/2025 የተሰኘ አዲስ መመሪያን ከሰሞኑ ይፋ አድርጓል። ይህም በሀገሪቷ ውስጥ የሚንቀሳቀሱ የንግድ ባንኮችን በአጠቃላይ ይመለከታል። ስለ ካፒታላቸው፣ ስለ ካፒታል አቅማቸው ይመለከታል። ከዚህ ቀደም የነበሩ ጥቃቅን ባንኮች 5 ቢሊዮን ብር ካፒታላችሁን ካላሟላችሁ ስራ መስራት አትችሉም የሚባል ነገር ብቻ ይሆናል የምናውቀው። አዲሱ ህጉ ግን ከባዝል 2 ወይ ደግሞ ባዝል 3 ከሚባለው ዓለም አቀፍ ስታንዳርድ ጋር የተመጣጠነው የኤስቢቢ 95/2025 ይህ አዲስ ህግ ግን ትልልቆቹም ባንኮች ቢሆኑ ሊከተሏቸው ሊያሟሏቸው የሚገቡ የካፒታል ሪኳየርመንቶችን ይዞ የመጣ ነው ማለት ነው። ካፒታላቸው 60-70 ቢሊዮን ቢደርስ እንኳን ሊያሟሏቸው ሊከተሏቸው የሚገባ ነገሮች እንዳሉ ምናቃቸው 10 ቢሊዮን ያለፉ 20 ቢሊዮን ያለፉ ባንኮችም ቢሆኑ ካላቸው ከጠቅላላ ሀብታቸው በተለይም ከአደጋ አንፃር ከተሰላ በኋላ ማለት ከአደጋ ተጋላጭነት አንፃር ከተሰላ በኋላ ባላቸው ካፒታል በመቶኛ እየተጠቀሰ ሊያሟሉ የሚገቡት ነገር አለ። ይህ 31ዱንም የአገሪቷን የንግድ ባንኮች የሚመለከት ነው። በዛሬ ቪዲዮ ይሄ ምን ማለት ነው የሚለውን ብሔራዊ ባንክ ካፒታላችሁን ጠንካራ ማድረግ አለባችሁ፣ ካፒታል በቢሊዮን ብሮች መጥቀስ ብቻ ሳይሆን ጥራት ያለው ካፒታል መሆን መቻል አለበት ሚሉትን ነገሮች ጨምሮ እንግዲህ ብዙ ነገሮችን በህግ ውስጥ አስቀምጧል። ለዳይሬክተሮች ቦርድ አዲስ ኃላፊነት የሰጠበት ነው ከካፒታል አስተዳደር አንፃር። በዛሬ ቪዲዮ እነዚህን የምናወራ ይሆናል። ለኔና ለናንተ ወይ ደግሞ ከባንክ ውጪ ላለን ሰዎች ወይ ደግሞ ባንክ ውስጥ ለሌለ ሰውስ ምንድነው፣ ለቆጣቢው ገንዘቡን እዛ ለሚያስቀምጠው ለሚበደረው ሰው ምን ማለት ነው፣ ለሼር ሆልደሩስ ምን ማለት ነው የሚለውን ነገር አብረን እንመለከታለን። ይህ ንጋት ፖስት ነው። ፋይናንስ ቢዝነስ እና ካፒታል ማርኬትን ሁሉ ጊዜ እንደምናወራ የሚታወቅ ነው። ቻናሉን እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ በሉ። በተለይ ደግሞ የአምስተኛው ዙር የካፒታል ማርኬት ስልጠናችን በቴሌግራም ላይቭ ላይ እንደሚሰጥ ምታቁ ከሆነ በህዳር 8 ይጀምራል። ቀጣዩ ስልጠና መመዝገብ የምትፈልጉ ከሆነ እታች የተቀመጠው የቴሌግራም ሊንክ ላይ ፍላጎታችሁን አሳውቁን። እንዴት መመዝገብ እንደምትችሉ እዛ ቴሌግራም ሊንክ ላይ የምነግራችሁ ነው የሚሆነው። በዚሁ ወደ ዛሬው ቪዲዮ የምገባ ነው የሚሆነው። ለመጀመሪያ ያክል እንግዲህ እንደው አዲስ ለሆነባችሁ ሰዎች እንደው ካፒታል ማለት ምን ማለት ነው የሚለው ነገር እርግጥ ብዙዎቻችሁ እንደምታውቁት አስባለሁ። ከባንኮች አንፃር እንግዲህ ካፒታል ማለት የራሱ የባንኩ ገንዘብ ማለት ነው። ሼር ሆልደሮች ያዋጡት ገንዘብ ማለት ነው። ባንኩ የኔ የሚለው ሊሰራበት የሚፈልገው ገንዘብ ማለት እንጂ የኔና የናንተ ይሄ በየጊዜው ሪፖርት የሚያደርጉት በ100 ቢሊዮን ብር ቁጠባ ሰብስበናል የሚሉት ገንዘብ የባንኩ ገንዘብ አይደለም፣ የቆጣቢዎች ገንዘብ እሱ ሳይሆን ባንኩ ሊሰራበት ያስቀመጠው ከሼር ሆልደሮቹ የሰበሰበው ገንዘብ እሱ ነው ካፒታል ማለት ነው። ስለዚህ ባንክ አበድሮ ገንዘብ ቢበላሽበት ተበዳሪ አልመልስ ቢለው የኔና የናንተን የቆጠብነውን ገንዘብ መተካት አይችልም። ከዛ ይልቅ የመጀመሪያው ላይን ኦፍ ዲፌንስ የሚባለው የመጀመሪያው ተጎጂ የመጀመሪያው ጉዳቱን ተሸካሚ የሚሆነው የሼር ሆልደሮቹ ብር ወይ ደግሞ ካፒታል የሚባለው ነው። የቅርብ ጊዜውን ታስታውሳላችሁ አይደል? ለምሳሌ ስለ ንብ ባንክ ስናወራ ስለ ኪሳራው ሲነሳ በተለይ ከፎሬክስ ምናምን የመሳሰሉት ነገሮች ላይ ገጥሞት የነበረውን ኪሳራ ከካፒታሉ ላይ ከፍሎ ነው የባንኩ ቶታል ካፒታል ከ10 ወደ 7 ነው እንደዚህ አካባቢ የወረደበት አጋጣሚ የተፈጠረው በዋነኝነት ያንን ኪሳራ ከካፒታሉ መክፈል ስላለበት ነው፣ የደንበኞችን ቁጠባ ስለማይነካ ማለት ነው። ካፒታል የምንለው እንግዲህ እሱኛውን ነገር ነው። በዚህ በአዲሱ ህግ መሰረት እንግዲህ የኢትዮጵያ ባንኮች ሊያሟሏቸው የሚገቡ የካፒታል አስተዳደር ደረጃዎች አሉ። በዚህም የካፒታል አይነቶቹን ራሱ ከዚህ ቀደም እንዳለው ዝም ብሎ የሆነ የተቀመጠ አለ። አንዳንድ ባንኮች ያው አይኤፍአርኤስ የሚባለውን የአካውንቲንግ ስታንዳርድ ከመተግበር ጋር ተያይዞና ሌሎች ዓለም አቀፍ ስታንዳርዶችን ወደ ራሳቸው ያመጡ ሲሄዱ በተግባር ደረጃ ሲያደርጉት የነበረ ቢሆንም አሁን በባዝል 2-3 በሚባለው አይነት ዓለም አቀፍ ስታንዳርድ መሰረት እንዲሁ 3 አይነት የካፒታል አይነቶችን አስቀምጧል ከገደብ ጋራ ማለት ነው። እነዚህ ሶስቱ አይነቶች እንግዲህ የኮመን ኢኩዊቲ ታየር 1 የሚባል የመጀመሪያው የካፒታል አይነት ሲሆን ይህ ከአደጋ አንፃር የተሰላ የባንኩ ጠቅላላ ሀብት አለ። ከዛ ሀብት ውስጥ በትንሹ 7% የሚሆነው ይሄ ታየር 1 ካፒታል ሊኖረው ይገባል ይላል። ይሄ የኮመን ኢኩዊቲ ታየር 1 የሚባለው ይሄኛው በነገራችን ላይ እንግዲህ ጠቅላላ ሀብቱን አይደለም። አብዛኛው ባንኮቻችን ታውቃላችሁ ሀብታቸው በጣም ብዙ ነው። የጠቅላላ የባንኮች ሀብት ከ3 ትሪሊዮን ብር በላይ አልፏል ሲባልም ሰምታችሁ ሊሆን ይችላል። ሀብት ሲባል ደግሞ ያው ትልቁን የሀብታቸውን ትልቁን ድርሻ የሚይዘው እንደምታውቁት ለደንበኞቻቸው ያበደሩት ገንዘብ ነውና እነዚህ ነገሮች ከአደጋ አንፃር ዌይት ይደረጋሉ።
ዝም ብሎ ደምሮ ይሄን ያክል ነው ከማለት ይልቅ ኦኬ ለአደጋ ተጋላጭነታቸው እየተሰላ ካልኩሌሽኑ በዶክመንቱ ላይ ተቀምጧል anyways ለምሳሌ ምን ማለት መሰላችሁ ባንኩ ሀብት ብሎ ያስመዘገበው ካሽ ካለ ካሽ ብዙ አደጋ የሌለበት ኦልሞስት ዜሮ አደጋ ያለበት ጎራ ውስጥ ሄዶ ይመደባል ለነጋዴ ያለምንም ማስያዣ ያበደረው ሲሆን ለምሳሌ ደግሞ አደጋው በጣም ከፍ የማለት ቴንደንሲ ወይ ደግሞ ባህሪ አለው ማለት ነው ስለዚህ እነዚህን ምናቃቸውን ቢሊየን ማአቶች ሳይሆን ከአደጋ አንፃር ታይተው ተሰልተው ያሉ ጠንካራ ካፒታል ምንድነው ጠንካራ ሀብት የዛ 7% ሊኖረው ይገባል ይሄ በትንሹ ማለት ነው CET የሚባለው CET1 የምንለው የኮመን ኢኩዊቲ ታየር 1 የሚባለው ስር የሚካተቱት የካፒታል አይነቶች የተከፈለ ካፒታል ሼር ሆልደሮች የገዙት ሼር ፕሪሚየም የምንላት እንግዲህ ሼር ሆልደሮች በሚገዙበት ሰዓት ትርፍ የምትመጣ ገንዘብ ካለች የሌጋል ሪዘርቭ እንዲሁም ሪቴንድ አርኒንግ የምንለው ባንኮቹ ከትርፋቸው ቀንሰው ያስቀሩት እንዲሁም ደግሞ በብሔራዊ ባንክ የሚወሰን ከሪቫሉዌሽን የሚገኝ እስከ 50% የሚደርስ ገንዘብ ሊያዝ ይችላል ይላል እሱን ግን ብሔራዊ ባንክ ማጽደቅ አለበት ማለት ነው ይሄ ማለት ከላይ የጠቀስኩላችሁ ገንዘብ የባንኩ ጠንካራ ካፒታል ማለት ነው ባንኩ ችግር ውስጥ ቢገባ ባንኩ ኪሳራ ውስጥ ቢገባ ወዲያው ሊከፍለው የሚችለው ወዲያው አውጥቶ ሊተካው የሚችለው ገንዘብ በትንሹ ከጠቅላላው ሪስክ ዌይትድ አሴት ውስጥ 7% እነዚህ ውስጥ ነው መሆን ያለበት ወይ ከተከፈለ ሲደመር የሼር ፕሪሚየም ሲደመር የሌጋል ሪዘርቭ ሲደመር ሪቴንድ አርኒንግ ሲደመር 50% ኦፍ ሪቫሉዌሽን ኤንቢ ከፈቀደለት እነዚህ ናቸው 7% የሪስክ ዌይትድ አሴቱ መሆን መቻል አለባቸው ግዴታ ችግር ውስጥ ቢገባ ከዚህ ስለሆነ የሚከፍለው ባለፈው ያልኩት ማለት ነው እንደ ንብ አይነቱ ማለት ነው ታየር 1 ካፒታል የምንለው እንግዲህ ይሄ ሲሆን የኮመን ኢኩዊቲ ታየር 1 ካፒታል የምንለው ይሄኛው ሲሆን ሁለተኛለት የምናገኘው ደግሞ የታየር 1 ካፒታል ደግሞ የምትባላለች የታየር 1 ካፒታል የምንለው ቅድም የነገርኳችሁ የኮመን ኢኩዊቲ ታየር 1 ካፒታል ሲደመር ሌሎች ተጨማሪዎች ማለት ናቸው እነዚህ ሜቢኛ ሀገር ብዙም እስካሁን የተለመዱ አይመስሉኝም እንደዚህ አይነት ገንዘቦች የሉም ነገር ግን የሰነድ መዋዕለ ንዋዮች ገበያ እየመጣ ከመሆኑ ጋር ተያይዞና ባንኮች ለወደፊት በገበያ መር በሆነ መንገድ የተለያዩ ሰነዶችን እየሸጡ ኦር በተለያየ መንገድ ፋይናንስ የሚያሰባስቡበት ሁኔታ ስለሚፈጠር ህግ ውስጥ ተካተው የመጡ ናቸው ለምሳሌ እንግዲህ እዚህ ውስጥ የተካተቱትን ልንገራችሁ ቀድም ካለው 7 ላይ ተደምሮ 9% መሙላት ያለበት ነው ሚኒመም ባንኮች የሪስክ ዌይትድ አሴታቸውን ማለት ነው ይሄንን ሊኖራቸው ይገባል ነው ምን ማለት መሰላችሁ ባንኮች በሆነ ጊዜ እንዲመልሱት ቀነገደብ ያልተቀመጠለት ገንዘብ ከሆነ አካል ተበድረው ከሆነ እሱን እዚህ ላይ መደመር ይችላሉ ግን ተደምሮ 9% ከቀድሙ ጋራ መሆን አለበት ነው የሪስክ ዌይትድ አቨሬጁ ማለት ነው ይሄ ማለት ድንገት አምጡ የማይባሉት ገንዘብ ማለት ነው ይሄ ማቹሪቲ ፒሪየድ የሌለው ነው ፊክስድ የሆነ ማቹሪቲ ፒሪየድ የሌለው ብድር ተበድረው ካሉ ሊወሰድላቸው ይችላል በዚህኛው አካል ማለት ነው እንዲሁም ደግሞ የሸጡት ሰነድ ወደ ድርሻ ሰነድነት ሊቀይሩት የሚችሉት ችግር በገጠማቸው ጊዜ ማለት ነው ለምሳሌ ምን ማድረግ ይቻላል የእዳ ሰነዶችን ተሸጡና ብድሩን አበድሩኝ ይሄን ያክል እከፍላችኋለሁ ነገር ግን ነገሮች የማይሆኑ ከሆነ በባንክ ውስጥ ድርሻ እንዲኖራችሁ አደርጋለሁ ብላችሁ ከሸጣችሁት ማለት ነው ሰነዱን የሰነዱ መዋዕለ ንዋዮች ገበያ በሚመጣበት ሰዓት በስፋት ባንኮቻችን ይሄንን መንገድ ሊጠቀሙት ይችላሉ ትርፍ በማተርፍበት ሰዓት ይሄን ያህል ዲቪደንድ እከፍላለሁ ከዛ ኦፕሽን ይሰጧቸዋል እንዲያው ደግሞ ዲቪደንድ ባልከፍል የሆነ አመት አቅቶኝ ትርፍ ሳላተርፍ ቢቀር ግን ይሄን ያህል ሼር ከኔ ባንክ ሰጣለሁ ለእዳ ሰነድ ለሰጠኝ ላበደርከኝ ብር እንደዚህ አይነት ሰነዶችም እዚህ ውስጥ ተይዘው ሊደመሩ ይችላሉ ማለት ነው ሌላው ደግሞ እንዲሁ ባንኮች ግዴታ ወለድ የማይከፍሉበት አይነት ደግሞ ከተቸገሩ ማለት ነው የሆነ ጉዳት ቢገጥማቸው ኪሳራ ሲገጥማቸው ግዴታ ኑ ክፈሉ ተገደዱ የማይባሉበት አይነት ብድር አግኝተው ከሆነም እንዲሁ ይጨመር እነዚህ ሶስቱ አይነት ገንዘቦችም ቢሆኑ በታየር 1 ካፒታል ይደመራሉ ማለት ነው ከቀድሙ ከነገርኩት ከጠንካራው ካፒታል 7% አለ እሱ ላይ 2% አካባቢ ድርሻ ይዘው ይጨመራሉ ከሪስክ ዌይትድ አሴቱ ማለት ነው አንድ ላይ ተደምረው 9% ማለፍ የለባቸውም የቀድሙ የኮመን ኢኩዊቲ ታየር 1 ምንለውና ታየር 1 ካፒታል የሚባሉት ማለት ነው በሶስተኛነት የምናገኘው ቶታል ካፒታሉ ነው እንግዲህ ሌላ ደግሞ ሶስተኛ ተጨመረና ጠቅላላ ባንኩ ከጠቅላላ ሪስክ ዌይትድ አሴቱ 11% ካፒታል መያዝ መቻል አለበት ግን እነዚህኞቹ ምን አይነቶች መሰሏችሁ አንደኛው ቶታል ካፒታል ውስጥ ደግሞ ሌላ የሚጨመርለት ማለት ነው 9 ላይ ተጨምሮ 11 እንዲሆን የሚያደርግለት ገንዘብ ምን አይነት ገንዘብ ካገኘ ነው ሰቦርዲኔት ዴት የሚባል አለ ይሄኛው በዋናነት ምን ማለት ነው አበዳሪው ራሱ አበዳሪው አካል ችግር ውስጥ ከገባ
ለሌሎቹ ቅድሚያ ተከፍልና ለሌሎች ባለ እዳዎች ቅድሚያ ተከፍልና ለኔ ተሰጠኛለህ አይነት ውል ከተፈራረሙ ችግር ውስጥ የሚገባ ከሆነ ማለት ነው ሌላው ደግሞ የረጅም ጊዜ ሰነደ ማለናዮች ላይ የዋሉ ብሮች ካሉ እነዚህ ብዙ ጊዜ ዲፖዚተሮች መጨረሻ ላይ ገንዘባቸውን እንዳይቸገሩ ሊያደርግ ይችላል እንዲሁም ደግሞ ሎስ ፕሮቪዥን ብለው ባንኮቹ የሚይዙት ገንዘብ አለ ለተበላሹ ብድሮች ማለት ነው እንደመጠባበቂያ ማለት ነው እንግዲህ እስካሁን ሳወራ ከሰማችሁ በዋናነት ያወራን ያለነው ምኑ ጋር ነው ማለት ነው የካፒታሉን ጥራት ማጠናከር ነው የካፒታሉን ጥንካሬ ባንኩ ችግር ውስጥ ቢገባ ባንኩ የተለያዩ kind of አደጋዎች ቢገጥሙት ያንን አደጋ ሊሸከም የሚችል ገንዘብ ባንኩ ሊኖረው ይገባል በደረጃ እንደተቀመጡ ማለት ሲኢቲ1 ላይ ያሉት ገንዘቦች እንዳሉ የሼር ሆልደር ብር ናቸው ኦር ደግሞ በጥራታቸው ደረጃ ስትመለከቷቸው አደጋ ቢገጥም ወዲያው ወደ ብር ተቀይረው ሊከፈሉ የሚችሉ ናቸው እዛ ላይ ደግሞ በሁለተኝነት ያገኘነው የታየር 1 ካፒታል ብለን ደግሞ ያገኘናቸው ገንዘቦች ከዛኛው በጥራት ደረጃቸው ምንም አነስ ያሉ ቢሆንም ስቲል ግን በገንዘብ መልኩ የባንኩን አደጋ ለመቋቋም ለመሸከም አቅም ያላቸው ናቸው ይሄ ሶስተኛው እንደዚሁ ማለት ነው እንግዲህ ይሄ ሪስክ ዌይትድ አሴት ስንል ቀደም በትንሹ በጨረፍታ ላነሳላችሁ የፈለኩት በዋናነት ባንኮች ንብረት ብለው ሲያነሱ ትልቁን ድርሻ የሚይዙት ለባንኮች አናሊሲስ ሰራ በተደጋጋሚ ታስታውሱ እንደሆነ ብድራቸውን ነው እንደ ሀብት የሚቆጥሩት እነዛን ሀብቶች ግን ሊገጥማቸው ከሚችል አደጋ አንፃር እየለኩ ነው ማስቀመጥ መቻል ያለባቸው በአጠቃላይ ይሄን ያህል 100 ቢሊዮን አለኝ ሳይሆን ኦኬ ይሄኛው ከፍተኛ አደጋ ያለበት የሚኖረው ድርሻ በኋላ ይሄን ያህል ለዚህ መጠባበቂያ ካፒታል አለኝ ብለው ሲናገሩ ሊለያይ ይገባል ነው ለምሳሌ ለመንግስት ያበደሩትን ገንዘብ እንደ ንብረትነት ሲቆጥሩት በአብዛኛው ዓለም የተለመደው በጣም ትንሽ የሆነ ሪስክ ዌይትድ አቨሬጅ 0 ድረስ ነው የሚቀመጥለት ማለት ነው ምክንያቱም የመንግስት ያበደራችሁት ቦንድ ሊሆን ይችላል የግምጃ ቤት ሰነዶች ሊሆን ይችላሉ ብታበድሩትም እንደሚመለስ እርግጠኛ ትሆናላችሁ የሚል ነገር ስላለ ማለት ነው near to 0 ነው ያለው ለነጋዴ ሲበደር ደግሞ የሪስክ ዌይትድ አሴቱ ምን ይሆናል ማለት ነው በጣም ከፍ ያለ ይሆናል ማለት ነው ምክንያቱም አደጋው ያለ መመለሱ በጣም ብዙ ስለሆነ ከዛ ባለፈ ዶላር ይይዛሉ ባንኮች ዶላር ለሰዎች ይሸጣሉ ይገዛሉ እሱን መያዝ በራሱ ደግሞ ራሱን የቻለ አደጋ አለው ለምሳሌ ኦፕሬሽናል ሪስኮች አሉ ኮምፒውተሮቻቸው ፌል ቢያደርጉ ሶፍትዌር ሃርድዌሮቻቸው ፌል ቢያደርጉ የተለያዩ የደህንነት ስጋቶች ቢነሱባቸው ሊሆን ይችላል ከቬንደሮች ጋር በመጋጨት ሊሆን ይችላል በተለያዩ ምክንያቶች ደግሞ ገንዘባቸው አደጋ ላይ ሊወድቅበት የሚችሉ ብዙ ምክንያቶች አሉ በዚህ ዘመን አሁን ኢንትረስት ሬት ሪስክ ሊመጣ የሚችልበት እድል ይኖራል እነዚህ ነገሮች ምን ማድረግ አለባቸው ነው ካሁን በኋላ ባንኮች ዝም ብለው 5 ቢሊዮን ብር ካፒታልን ሞልቻለው ብለው ደረታቸውን ነፍተው ተቀምጠው ብቻ ማበደር አይችሉም የሚኖራቸውን ሀብት ከነዚህ ነገሮች አንፃር ለአደጋ ብጋለጥ ልከፍል ይችላልው ብለው ሊቀጥል ይችላል ብለው ማረጋገጥ መቻል አለባቸው ማለት ነው ይሄን በማድረግ ውስጥ ሌላው በጣም አዲስ የመጣው ነገር እንግዲህ የዳይሬክተሮች ቦርድ ተብለው የሚሰየሙት አካላት ትልቅ ኃላፊነት ተጥሎባቸዋል እነዚህን በማስተዳደር ውስጥ ስለዚህ እነዚህ የተጠቀሱትን የ7 9 11 በመቶ ያልኳችሁን የሶስቱን አይነት ካፒታሎች ምጣኔ ማስጠበቅ አንዱ ኃላፊነታቸው ነው ከ1 እስከ 3 አመት ያለ ካፒታል እንዴት ነው የሚተዳደረው በባንክ ውስጥ የሚለው ጉዳይ ላይ ስትራቴጂው ቀድጸው አውጥተው እንዲሁ ደግሞ ለብሔራዊ ባንክም ለባንኩም ኮሚኒኬት እንዲያደርጉ ይፈልጋሉ ሌሎች በጣም ብዙ ኃላፊነቶች እንዲሁ ተጨምሮባቸዋል ማለት ነው ከባንክ ውጪ ላለነው ሰዎች ይሄ ምን ማለት ነው ትርጉሙ ብላችሁ ከጠየቃችሁኝ እንግዲህ ባንኮች ስራን ለመስራት የራሳችሁ ገንዘብ ያስፈልጋችኋል የደንበኛን ገንዘብ በቢሊዮኖች ይዛችሁ ነው የምታበድሩት እርግጥ ነው የደንበኛን ገንዘብ ሰብስበው ነው የሚያበድሩት ያንን ስታደርጉ ግን ያ የምታደርጉት ነገር ችግር ቢገጥመው የሰው ገንዘብ ሰብስባችሁ ለሰው ስታበድሩ ለሌላ ሰው ስታበድሩ ችግር ቢገጥመው በመንድነው መታካከሱት ለሚገጥመው ኪሳራ ተጠያቂ እናንተ ናችሁ መሆን ያለባችሁ ስለዚህ ብዙ ገንዘብ ሊኖራችሁ ይገባል ስለዚህ ጥሩ ገንዘብ ሊኖራችሁ ይገባል ስለዚህ ደህናና ጠንካራ ካፒታል ያስፈልጋችኋል ነው እያለ ያለው የተሻለ ካፒታል ያስፈልጋችኋል ባንኮች ለደንበኞች የሚያበድሩት የብድር ጥራት አይነቱ ራሱ የባንክን ጤንነት የባንክን ስታቢሊቲ ይወስነዋል የቆጣቢን ገንዘብ ምን ያደርጋል ሴፍ ያደርገዋል ደህንነቱ የተጠበቀ እንዲሆን የሚያደርገው ባንኮችን ጤናማ እንዲሆኑ የሚያደርጋቸው እንደዛ አይነት ችግሮች በሚገጥሙበት ሰዓት አንድ ተበዳሪ ከመሬት ተነስቶ ገንዘብ መክፈል አልቻልኩኝም ቢል የሆነ ቦታ ላይ የሆነ ነገር የደህንነት ችግር ገጥሞ የያዙት ኮላተራሎች በሙሉ ወድመው ነጋዴው መመለስ ባይችል ኮላተራሉም ተሽጦ መከፈል ባይችል
ባንኩ ያንን እዳ መክፈል የሚችልበት የራሱ ገንዘብ ሊኖረው ይገባል ደንበኛ ያስቀመጠው ገንዘብ ሳይሆን እያለን ነው የኢትዮጵያ ብሔራዊ ባንክ ማለት ነው ሼርሆልደሮችም ቢሆኑ ባንኮቻቸው የነገ ባንኮች እንዲሆኑ ባንኮቻቸው የተረጋጉ ባንኮች እንዲሆኑ ባንኮቻቸው በሚዋዥቅ ነገር ወይ ደግሞ ወደ ላይ ወደ ታች በሚል ነገር እንዳይጠፉ አቅም ያላቸው ከአደጋ አንፃር ጉልበት ያላቸው ባንኮች እንዲፈጠሩ የሚደነግግ ወይ ደግሞ ለዛ የሚያመቻች ህግ ነው ልትሉት ትችላላችሁ የተከበራችሁና የተወደዳችሁ ተመልካቾቼ ታዲያ በዚህ ጉዳይ ላይ ጥያቄና አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ በሌላ ጊዜ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ከንጋት ፖስት የምሰናበታችሁ ነኝ ገሜ ብራውን ነኝ